ክፍል 9 ኢህአፓ የተመሰረተው በ1964 ነው። ግን በየካቲት አብዮት ጊዜ ራሱ እንደሚያምነው ፓርቲው ደካማ ስለነበረ የመሪነት ሚና መጫወት አልቻለም። የሆነ በየካቲትና ከዚያ በኋላ በነበረው ጊዜ ፓርቲው ጠንካራ ኃይል ሆኖ ለመውጣት ችሏል። ልሳኑ ዲሞክራሲያ በጣም ተወዳጅ ነበር። ደርግና የሚቃወመው የነቃው የህዝብ ክፍል የቀድሞው ንጉስ እንደጣለው እንደ የተማሪዎች ትግል ቅጣይ አየው። ከየካቲት አብዮት በኋላ በ1967 ኢህአፓ በዋና ከተሞችና በትናንሽ ከተሞች እንዲሁም በገጠሩ አካባቢ የቀጠናና የንዑስ ቀጠና መዋቅሮችን መዘርጋት ችሎ ነበር። በዚህ ጊዜ ውስጥ የሰለጠኑ የሽምቅ ተዋጊዎችን ትግራይ ውስጥ አሲምባላ ያሰማራ። ቡድኑ ግን በይፋ ታውጆ ስም አልተሰጠውም። በወቅቱ ኢህአፓ ተወዳጅ ሆነው ህዝቡን የሚገድለውን መንግስት በመቃወሙ ብቻ ሳይሆን የህዝቡን መሰረታዊ ጥያቄዎች ስላቀረበ ነው። ሰራተኞች፣ ተማሪዎች፣ ምሁራንና በተወሰነ መጠን ገበሬዎች ኢህአፓን ለዲሞክራሲያዊ መብቶች የመደራጀት መብት፣ ለጊዜያዊ ህዝባዊ መንግስት መቋቋም፣ ድሃ ገበሬዎችን የሚያስታጥቅ የገበሬና የቀበሌ ማህበራትን መብቶች የሚያውቅ፣ የጭቁን ብሔሮችን መብት የሚያውቅ ወዘተ ድርጅት አድርገው አዩት። ደርግ ከሚያቀርበው አማራጭ የተሻለ ነበር። ተራማጅ ለውጥን በተመለከተ እነዚያ ይሄን አይነቱን ሐሳብ የሚደግፉ ኋላ ከተገለጠው ደርግ ይልቅ ኢህአፓን ነበር የሚያምኑት። በተጨማሪም ምንም እንኳን የኢትዮጵያ ግራዎች በአጠቃላይ በወዛደሩ ግንባር ቀደም ፓርቲነት ቢያምኑም ኢህአፓ ፕሮግራም ውስጥ የብዙ ፓርቲ ስርዓት ያስፈልጋል የሚል አስገብቷል። በወቅቱ የኢህአፓ አመራር በከተማ የፖለቲካ ትግል ላይ ነበር ያተኮረው። የገጠር የሽምቅ ተዋጊዎቹን ለማጠናከር አጥጋቢ እርምጃ አልወሰደም ነበር። የሰላማዊው መንገድ መሟጠጥ አለበት ነበር ያመራሩ መስመር። በጣም ግራ የተባሉት የገዛ ራሱ አባሎች እንኳን ይሄን መንገድ አልደገፉትም ነበር። እውነቱን ለመናገር ኢህአፓ ያለቅጥ አደገ። በዚያው ልክም ችግሩ አደገ። የወጣቱ በወጣት ማህበራት አማካኝነት ወደ ፓርቲው መግባት ጽንፋዊነትን አስከተለ። በአዲስ አበባና በሌሎች ከተሞች ሰፊ ዲሞክራሲያዊ ግንባር መፈጠሩ በሚስጥራዊው አሰራር ላይ ችግር አስከተለ። እድገቱ በፓርቲው በራሱ ውስጥ የፖለቲካ ልዩነቶችን አመጣ። ጥቂት አባሎቹ በአገር ውስጥና በአሜሪካ የነበሩ የኢትዮጵያን ሁኔታ በጥሞና ለመመርመር ዝንባሌ የሌላቸው ግትር ማኦይስቶች ነበሩ። የከተማው ትግል በራሱ ደርግን ከስልጣን ያወርደዋል የሚሉ አሉ። በውስብስቡና ፈጣኑ ሂደት ውስጥ በሚወሰደው እርምጃ የፓርቲው አመራር የፓርቲውን የፖለቲካ አቋም ሙሉ በሙሉ ለመግለጽ አልቻለም። በወቅቱ መታገድ የነበረባቸው መፈክሮች አልታገዱም። አዲስ አቋሞች ከእድገታቸውና ከአሳሳችነታቸው ጋር አልተብራሩም። የሚበዙት የኢህአፓ አባሎች ተማሪዎችና ምሁራን ነበሩ። ግን እነዚያ የተማሪ ፓርቲ ነው የሚሉ ሁኔታውን መረዳት አቅቷቸዋል። ኢህአፓም ሆነ መኢሶን የተማሪዎች ፓርቲ አልነበሩም። በተጨባጭ ሁለቱ የሰፊው ህዝብ ድርጅት አልነበሩም ማለቱ ስህተት ነው። እውነቱን ለመናገር ኢህአፓ ከ1967 እስከ 1969 መኢሶን ከ1968 ማብቂያ እስከ 1969 ድረስ ድርጅቶቻቸው በተለያየ ኑሮ ደረጃ የሚገኘውን ሰፊ ህዝብ እስካቀፉ ድረስ የህዝብ ፓርቲዎች ነበሩ። ለዚህ ነው ድርጅታዊ ጥበቅነት ያጡና በቀላሉ የጭቆናው ኢላማዎችና ሰለባዎች የሆኑት። ኢህአፓ በአዲስ አበባና በሌሎች ዋና ከተሞች፣ ኤርትራ ውስጥ አስመራ ከተማ የመንግስት ሰራተኞችን፣ አስተማሪዎችን፣ ሰራተኞችን፣ ወታደሮችን ወዘተ ያቀፈ የፓርቲ መዋቅር ነበረው። ጠንካራ ነበረ። በገጠሩ አካባቢ ጠንካራ ድርጅታዊ አሰራር የነበረው በሸዋ፣ በከፋ፣ በሲዳሞ፣ በጎንደር፣ በጎጃም አካባቢ ሲሆን በመጠኑም በወሎና በሐረር ነበሩ። የኢህአፓ አመራር ብዙ ህዝቦችን ያቀፈ ነበር። በጉራጌዎችም በአንጻሩ ብዙ ተከታዮች ነበሩት። ፓርቲው ቡግዲን ወይም በጉራጌ ብሔራዊ ዲሞክራሲያዊ እንቅስቃሴ ውስጥ ሰርጎ ገብቶ ነበር። ከምባታዎች፣ ሀዲያዎች፣ ትግሬዎችም ነበሩ። በከፋና በሐረርጌ የነበረው ተወዳጅነት
ከኦሮሞ ታጋዮች ብዙ ተከታዮች እንደነበሩት ያረጋግጣል። መኩኩላን በህቡ የሚያሳትመው የኦሮሞ ህዝብ ነጻነት ድርጅት ከፓርቲው ጋር በቅርብ ይሰራ ነበር። በኢሃፓ ደጋፊዎች የተቋቋመው በአዲስ አበባ የእስላም ወጣቶች ማህበርም ከፓርቲው ጋር በቅርብ ይሰራ ነበር። ኢሃፓ ህልውናውን በይፋ ያወጀው ከዚያ በፊት በዲሞክራሲያ ነበር የሚታወቀው ነሐሴ 21 1967 ነው። ከዚያ በፊት በሐምሌ ወር በአዲስ አበባ ውስጥ ልዩ የፓርቲ ጉባኤ አካሂዶ ነበር። ጉባኤው የፓርቲውን ስም ኢሃፓ አለ። የማዕከላዊ ኮሚቴ አባላትን ቁጥር ጨመረ። 1964ቱን የፖለቲካ ፕሮግራም አሻሻለው። ከጉባኤው በፊት አብዮት የተባለ በራሪ ወረቀት የሚያሳትመው ቡድን ከፓርቲው ጋር ተቀላቀለ። ከዚህ ቡድን ሁለቱ አባሎች የማዕከላዊ ኮሚቴ አባል ሆኑ። የፓርቲውን ወጃ ተከትሎ የፓርቲው ፕሮግራምና የዲሞክራሲያ ልዩ እትም በስፋት ተሰራጨ። ስርጭቱ በቀላሉ የተከናወነ ስለሆነ ደርግንና መኢሶንን አስደነገጣቸው። ተከታዩ ትግል ምን እንደሚሆንና የኢሃፓ አቋም በዲሞክራሲያ ልዩ እትም ቅጽ 2 ቁጥር 13 ተጠቅሷል። ይሄም ከላይ እንደተገለጸው ከፓርቲው ፕሮግራም ጋር ተሰራጭቷል። እትሙ በወቅቱ አንገብጋቢ ጥያቄ ላይ የኢሃፓን ማዕከላዊ ኮሚቴ ያቋም አዋጅ ይዟል። የወታደራዊውን መንግስት ውድቀቶች ከጠቆመ በኋላ እነዚህን ጥያቄዎች ለመፍታት ይጠቅማሉ ብሎ ያመነባቸውን እርምጃዎች ማቅርቧል። እነሱም 1. ወታደራዊ መንግስት በጊዜያዊ መንግስት እንዲተካ፣ ጊዜያዊ ህዝባዊ መንግስቱ በጸረ ፊውዳል ጸረ ኢምፔሪያሊስት የፖለቲካ ድርጅቶችና ቡድኖች፣ በህዝባዊ ድርጅቶች፣ በኢትዮጵያ ሰራተኞች ማህበር፣ በዲሞክራሲያዊ መንገድ በተመረጡ የጦር ኃይሉ ተወካዮች፣ በአስተማሪዎች፣ በማህበራት፣ በገበሬ ማህበራት ወዘተ እንዲቋቋም፣ አብዮቱን ካካሄዱትና እንዲቀጥል የሚያደርጉትን ማህበራዊ መደቦች የሚወክል የህዝብ ሸንጎ እንዲመሰረት፣ 2. መሰረታዊ ዲሞክራሲያዊ መብቶች እንዲታወቁ፣ እነርሱም የንግግር፣ የጽሑፍ፣ የእትም፣ የመሰብሰብ፣ የመደራጀት ወዘተ መብቶች ናቸው። ጸረ ፊውዳልና ጸረ ኢምፔሪያሊስት የፖለቲካ ፓርቲዎች፣ ህዝባዊ ድርጅቶችና የፖለቲካ ቡድኖች የመደራጀትና የመስራት መብት እንዲኖራቸው፣ 3. ታጋይ የፖለቲካ እስረኞች በሙሉ እንዲፈቱ፣ 4. የኤርትራ ችግር በዲሞክራሲያዊና በሰላማዊ መንገድ እንዲፈታ፣ ይህን ተግባራዊ ለማድረግ ጦርነቱ አሁኑኑ መቆም አለበት፣ የኤርትራ የፖለቲካ እስረኞች እንዲፈቱ፣ የኤርትራ ህዝብ የራሱን ዕድል በራሱ ለመወሰን የሚያስችል አዋጅ ይታወጅ፣ የኤርትራን ትግል ከሚመሩ የነጻነት ግንባሮች ጋር በቀጥታ ንግግር መጀመር አለበት፣ 5. ከአድሃሪዎች ራሱን እንዲከላከልና አብዮቱን ከድል እንዲያደርሰው ሰፊው ህዝብ፣ ገበሬዎች፣ ሰራተኞች፣ ዘማቾች፣ ተማሪዎች ወዘተ መታጠቅ አለበት፣ 6. የህዝቡ የኢኮኖሚ ጥያቄዎች መሟላት አለባቸው። ሀ የሰራተኞች ደሞዝ ቢያንስ በቀን 4 ብር ሆኖ መታወጅ አለበት። ለ የሰራተኞች ደሞዝ መጨመር አለበት። 7 ሀገሪቱ ከኢምፔሪያሊዝም ጥገኝነት መላቀቅ አለባት። ይሄን ተግባራዊ ለማድረግ ሀ በእኩልነት ላይ ያልተመሰረቱ ውሎችና ዓለም አቀፍ ስምምነቶች መሰረዝ አለባቸው። ለ የውጭ ወታደራዊ ተቋሞች ይዘጉ፣ ወታደሮቻቸው ይባረሩ። ኢሃፓ የሚታገልላቸው ነጥቦች እነዚህ ነበሩ። ህዝቡ ኢሃፓን የደገፈበት ምክንያትም ይሄው ነው። በፖለቲካ ቃላትና በፕሮግራሙ ይዘት ምንም እንኳ ላይላዩን የሚመሳሰሉ ቢመስሉም መኢሶንና ኢሃፓ በመሰረቱ ይለያያሉ። በፖለቲካ ጥያቄ እንኳን ዲሞክራሲያ እንደገለጸው ልዩነቱ የምርና መሰረታዊ ነበሩ። ደርግ የኢሃፓ አቅም አልዋጥለት ያለው ወታደራዊ መንግስት በጊዜያዊ ህዝባዊ መንግስት ይተካ፣ ሰብአዊ መብቶች ይከበሩ በማለቱና በተለይ የድርጅትና የማህበር ነጻነትና የብሔሮችን ትግል በማወቁ ነው። በኢሃፓ ላይ ጦርነት በታወጀበት ዋዜማ ፓርቲው በመላ ሀገሪቱ ተደማጭነት ነበረው።
ከነቃው የህዝብ ክፍል ድጋፍ በማግኘት አቋሙ ከፍ ብሎ ነበር። ኢህአፓ ለዲሞክራሲያዊ መብቶችና ከላይ ለተጠቀሱ ነጥቦች በታገለ መጠን ደርግ ይበልጥ ጨቋኝና ይበልጥ ተጠቃሚ ሆነ። በዚሁ መጠን ራሱን ለህዝብ አጋለጠ። የወቅቱ ተጨባጭ ሁኔታ ይህ ነበር። ደርግ ደካማ ነበር። ለተቃዋሚው የሌለ ጉልበት በመስጠትና እንደ መንግስቱ ራሱን ለመከላከልና ስልጣኑን ለማቆየት አጸፋዊ እርምጃ ውስጥ ገባ። ኢህአፓ የደርግን ጉልበት አሳንሶ በማየት ስህተት ሰራ። ከዚህ የከፋው ደግሞ አመራሩ በተለይ የፖሊት ቢሮ ከተሞች ውስጥ ቁርጠኛ የፖለቲካና ወታደራዊ ትግል ቢካሄድ ቢያንስ መንግስቱን ሊያዳክመው ይችላል የሚል ስህተት ውስጥ ገባ። በዚህ ሁኔታ ራስን ለመከላከል የተጀመረው የከተማ የትጥቅ ትግል ቢያንስ በይፋ የታወቀውን የገጠሩን የትጥቅ ትግል እስኪጎዳ ድረስ ተስፋፋ። ሶቪየት ህብረትና ተባባሪዎቹ ደርግን ሲደግፉ የኃይል ሚዛን በግልጽ ወደ ደርግ አመዘነ። ግን ኢህአፓ በበዛ መስዋዕትነት የከተማውን የትጥቅ ትግል ገፋበት። ከውጫዊው ትግል ሌላ ፓርቲ ውስጥ ችግር ገጥሞት ነበር። በተገቢው ጊዜ ከተማውን የትጥቅ ትግል መተው ነበረበት። ፓርቲው ግን አልተወውም። መስዋዕትነቱም እጅግ የበዛ ነበር። የጭፍጨፋው ብዛትም የኢህአፓ ብዙ አባላት ለእንዲህ አይነቱ ትግል ያልተዘጋጁ መሆናቸውን ያሳያል። የከተማው መዋቅር በብርቱ ነበር የተመታው። ይሄም ችግር ፓርቲውን እንደገና በ1972 ገጠመው። የገጠሩ የትጥቅ ትግል በማጥፋቱ ዘመቻ ከፍተኛ ጉዳት ደረሰበት። በሽብሩ ዘመቻ ተጻራሪዎቹ መኢሶንና ደርግ በአንድ በኩል፣ ኢህአፓ ኢሰአማና ከኢህአፓ ጋር ግንኙነት ያላቸው ቡድኖችና ህዝባዊ ድርጅቶች በሌላ በኩል ነበሩ። ከደርግና ከመኢሶን በኩል 3 ሌሎች ትናንሽ ድርጅቶች ነበሩ። ወዝሊግ ወይም የወዛደሩ ሊግ የተቋቋመውና የሚመራው በሰናይ ልኬ፣ በሸዋንዳይ በለጠና በሌሎቹ ነው። በአምባገነኑ ሰናይ ልኬ የሚመራ ቡድን ነው። በአየር ኃይልና በሌሎች የጦሩ ጥቂት ክፍሎች አባሎች ነበሩት። ምንም እንኳ ቡድኑ የህዝብ ድርጅት ውስጥ ጠንካራ ይዞታ ባይኖረውም ሰናይ ልኬ በመንግስቱና በቅርብ ጓደኞቹ ዘንድ ተሰሚነት ነበረው። ኢጫት ወይም የኢትዮጵያ ጭቁን ህዝቦች አብዮታዊ ትግል በባሮ ቱምሳና በዘገየ አስፋው የሚመራ ባሮ የህግ ምሩቅና የወለጋ ተወላጅ ሲሆን ተጻራሪ የፖለቲካ ዓላማ ካላቸው ቡድኖች ጋር የሚጣበቅ የፖለቲካ ስስት ነበር። የኢጫት አባላት አብዛኛዎቹ ኦሮሞዎች ነበሩ። ተከታዮቹም ጥቂት ነበሩ። ለማስፋፋት በሚደረገው ሙከራም ተስፈንጣሪ የብሔረተኝነትን አቋም ያራምድ ነበር። የሆነ ሆኖ ተመሳሳይ ዓላማ ያራምዱ በነበሩት በመኢሶንና በሰደድ ተዋጠ። ዘገየ አስፋው በአሁኑ ጊዜ እስር ቤት ሲሆን ባሮ ቱምሳ ሐረር ውስጥ ከደርግ ከሸሸ በኋላ አብሯቸው ይሰራ በነበሩት በአክራሪ የኦሮሞ እስላም ብሔረተኞች ተገደለ። ማሊሬድ ወይም የማርክሲስት ሌኒኒስት አብዮታዊ ድርጅት በ1967 ኢህአፓን ከድተው ወደ ደርግ በገቡ አነስተኛ ሰዎች የተቋቋመ ድርጅት ነው። ምንም እንኳ አድርጌዋለሁ ቢልም ቡድኑ መልእክቱን በወጉ ማስተላለፍ እንኳን አልቻለም። ብዙ ሰዎችም ፕሮግራሙን አያውቁትም ነበር። ዳዊት አሰፋ፣ አበበ ኃይሌ፣ ኃይለ ኢየሱስ ወልደ ሰንበትና ተስፋዬ መኮንን ከዚህ ቡድን መሪዎች ጥቂቶቹ ነበሩ። መኢሶንና ኢጫት በደርግ ከተባረሩ በኋላ ማሊሬድና ወዝሊግ ቦታቸውን ያዙ። ግን ብዙም ሳይቆዩ ደርግ እነሱንም አጠፋቸው። የሶቪየት ግንኙነት አዲስ አበባ ውስጥ አንድ የምስራቅ አፍሪካ ሀገር አምባሳደር እንዲህ ይላል። በቀይ ሽብር ዘመን አዲስ አበባ ውስጥ አንድ የኮክቴል ግብዣ ላይ የሶቪየቱን አምባሳደር አናቶሊ ራቶኖቭን አግኝቶ
የሽብሩን ጥያቄ አንስቶ ከሶሻሊዝምና ከአብዮት ጋር ምን ግንኙነት እንዳለው ይጠይቀዋል። ራታኖቭ የአፍሪካ ሶሻሊዝም የራሱ ገጽታ አለው፣ ይህ ያሁኑም የኢትዮጵያ አብዮት ገጽታ ነው አለው። ራታኖቭ ማንም እንደሚገባው አታላይ ሰው ነው። በየካቲት የቤተ መንግሥት ግልበጣና በኢሃፓ ላይ የተካሄደው ሽብር ትልቅ ሚና ተጫውቷል። በየካቲቱ የቤተ መንግሥት ግልበጣና በኢሃፓ ላይ የተካሄደው ሽብር ትልቅ ሚናን ተጫውቷል። የሶቪየት መሪዎች ድፍርስ ውሃ ውስጥ አሳ ማጥመድ ይወዳሉ። እውነቱን ለመናገር ማዕበል በሌለበት ቦታ ማዕበል በመፍጠር የታወቁ ናቸው። በ1966 በየካቲት ወር ኢትዮጵያ ውስጥ በሚካሄደው ሁኔታ በጣም ደስ መሰኘታቸው የሚካድ አይደለም። በአፍሪካ ቀንድ ላይ ስትራቴጂካዊ የሆነች ሀገር የአሜሪካ ወዳጅና በሕዝብ አመጽ የምትናጥና ለተራማጅ ለውጥ የተመቻቸች ናት። ግን ሶቪየቶች ችግር ነበረባቸው። ከነርሱ ጋር ግንኙነት ያለውና በእነሱ በኩል ሁኔታውን ለማሟላት የሚያስችል ኮሚኒስት ፓርቲ የለም። በሞስኮ አይን ምሁራን በአመዛኙ ማኦይስቶች ናቸው። ጦር ኃይል ውስጥ ሶቪየቶች ጥቂት ተደማጭነት ነው የነበራቸው። የኢትዮጵያን ጥንታዊ ጠላት ሶማሊያን ስለሚረዱ በኢትዮጵያ መኮንኖች ዘንድ ተወዳጅ ሊሆኑ አልቻሉም። የሆነ ሆኖ አብዛኛዎቹ መኮንኖች የአሜሪካ ወይም የእስራኤል ደጋፊዎች ወይም ለሶቪየቶች ትንሽ ወይም ምንም ድጋፍ የሌላቸው ብሔረተኞች ናቸው። ጥሩ አዳኝ አድብቶ በድብቅ ወደ ታዳኙ ይጠጋል። ሶቪየቶች ስለ አብዮቱ ተራና ዘናጊ ቃላትን እየወረወሩ ቆዩ። ደቡብ የመኖች ሁኔታውን እንዲከታተሉ አድርገው በንቃት ተራመዱ። መግቢያቸውም የኦጋዴኑ ችግር ሆነ። ዚያድ ባሬን በኃይል ጣልቃ እንዳይገባ ብዙ ወዳጆች ቢመክሩትም ምክራቸውን ችላ ብሎ ኦጋዴንን ወረረ። ጂሚ ካርተር መሳሪያ አልሸጥም በማለት ወይም ከዚያ በፊት የተከፈለበትን የጦር መሳሪያ አልሰጥም በማለት ክሬምሊን ያጠመደለት ወጥመድ ውስጥ ገባ። ደርግ የቻይናን እርዳታ ጠየቀ። ግን ቻይና ደርግን በሚፈለገው መጠንና ብዛት ሊያስታጥቀው አልቻለም። በወቅቱ ቻይና በደርግ ላይ ቁጥብ ነበረች። ሁኔታው ለሶቪየቶች ተመቻቸ። ከመኢሶን ጋር ጥሩ ግንኙነት የነበረው ደቡብ የመንና ካስትሮን ተጠቅሞ ሞስኮ ባሬና መንግስቱ እንዲሁም ደቡብ የመን ህብረት እንዲፈጥሩ ሞከረ። እቅዱ ከሸፈ። ባሬ ካርተር ይረዳኛል ብሎ ወይም ሶቪየቶች አይተውኝም ብሎ ወታደሮቹን በብዛት ወደ ኦጋዴን ላከ። በአንድ ጊዜ እርምጃ ባሬ ኢትዮጵያ ውስጥ ጸረ ደርግ ኃይሎች ላይ ፈጣን ሞትን አስከተለ። ለደርግ ብሔራዊ ስሜትን በመቀስቀስ ኢሃፓንና ተቃዋሚዎቹን በአጠቃላይ የሀገር ጠላቶች ብሎ እንዲመታ በማገዝ በዚህ ሁኔታ ሶቪየቶችን ኢትዮጵያ ውስጥ እንዲገቡ በር ከፈተላቸው። ሶቪየቶችም ፈጣን ስሌት አደረጉ። በርበራ ቢኖር ባይኖር ኢትዮጵያ ከህዝቧና ከአካባቢዋ የፖለቲካ ክብደት ጋር ከሶማሊያ ይበልጥ ትፈለጋለች ብለውም ስላመኑ እርዳታውን ወደ ኢትዮጵያ ዞሩ። መንግስቱን አስታጠቁት። በሺህ የሚቆጠሩ የኩባ ወታደሮችን አዘመቱለት። መንግስቱም ራሱን የኢትዮጵያ ግዛት አንድነትና አብዮት ተከላካይ አደረገ። ሶቪየቶች ለረጅም ጊዜ ኢትዮጵያን ይመኟት ነበር። ፊውዳሉን ንጉሠ ነገሥት እንኳን ማባበል ጀምረው ነበር። እኛ የገባነው የኢትዮጵያን አብዮት ለመርዳት ነው የሚለውን አባባላቸውን ከተከታዮቻቸው በቀር ማንም አላመናቸውም። በ1968 እንኳን የሶቪየት የህዝብ መገናኛዎች በኢሃፓና በተቃዋሚው ላይ ስድብና ነቀፋ በመሰንዘር ሥራ በስቶባቸው ነበር። መኢሶን ኩባና ደቡብ የመንን ይበልጥ ሲጠጋ ሞስኮ በጸረ ደርግ ኃይሎች ላይ የሚሰነዝረውን ስድብም ጨምሮ ነበር። በህዳር 1968 የኢሃፓ ታጋዮች በድብቅና በይፋ ሲገደሉ ዋይተሳልፒን በኒው ታይምስ ላይ መንግስት በጸረ አብዮተኞችና በኢኮኖሚ አሻጥረኞች ላይ ወሰደው እርምጃ ሰፊ የህዝብ ድጋፍ አለው ብሎ ጻፈ። አምባሳደር ራታኖቭ ለመንግስቱና ለመኢሶን ቅርብ ነበር። ሟቹ የምስራቅ ጀርመን ፓርቲ ሹም ላምበርስ አብዮቱን የኔ አብዮት አለው። በየጊዜው ወደ አዲስ አበባ እየመጣ ከመንግስቱና ከመኢሶን ጋር ይመካከር ነበር። ሸምቆቆ እየጠበቀ ነው።
ከ1969 የመንግስቱ ግልበጣ በፊት እንኳ የሶቪየት መንግስት ከአንዳንድ የደርግ መኮንኖችና ከመኢሶን ጋር ግንኙነት በማድረግ ወታደራዊው መንግስት ለማጥመድ ይንቀሳቀስ ነበር። የካቲቱ የመፈንቅለ መንግስት ሙከራ በራታኖቭ በኩል በሶቪየቶች ወዲያውኑ ነበር የታወቀው። እነተፈሪ በተገደሉ ማግስት ራታኖቭ መንግስቱን እንኳን ደስ ያለህ ብሎ አብሮት ፎቶ ተነሳ። ፈጣኑ ዕውቅናና ድጋፍ ሶቪየቶች ምን ይዘጋጅ እንደነበር ማወቃቸውን ያስረዳል። እውነቱን ለመናገር ሶቪየቶች ያውቁ ነበር እና ግልበጣው ዕቅድ ውስጥ ነበሩበት። በቫሌንቲን ክሮሽኮቭ አባባል በመንግስቱ ኃይለ ማርያም በሚመራው ወታደራዊ መንግስት ላይ የሚካሄደውን አታላይ የሴራ እንቅስቃሴ ለመዋጋት ዝግጁዎች ነበሩ። ሶቪየት ህብረት ኢትዮጵያ ውስጥ የገባቸው የኢትዮጵያን አብዮት ረዳለሁና ኢትዮጵያን ከሶማሊያ ወረራ አድናለሁ በሚል ሰበብ ነው። የሶቪየትን የውጭ ፖሊሲ የሚያውቅ ማንኛውም ሰው የመጀመሪያው ምክንያት ትክክለኛ ለመሆኑን ያውቃል። የሶቪየት የውጭ ፖሊሲ ለብዙ ዘመናት በአብዮታዊ ወንድማማችነት ላይ ሳይሆን በዓለም አቀፋዊነትና በጸረ ኢምፔሪያሊዝም ስም ሽፋን በመጠቀም ላይ ያተኮረ ነበር። ይህን ምክንያት እንዳለ ብንቀበለውም እንኳ የሶማሊያ ወረራ እንደ ሽፋን ነው የሚያገለግለው። የዚያድ ባሬን የሶሻሊስት ሶማሊያ መሳሪያ ሲያስታጥቅ የነበረ ከሶቪየት ሌላ ማን ነበር? ድሃይቱን ሶማሊያ የመከላከያ አቅሟ ከሚፈቅደው በላይ ነበር መሳሪያ ያስታጠቁት። ይህ ሁሉ ሆኖ ሶቪየት ህብረት ከደርግ ጋር ሆኖ ኢህአፓንና ተቃዋሚውን በሽብር መምታቷ የማይካድ ነገር ነው። መንግስቱን እስኪበቃው ያስታጠቀውና የደገፈው የሶማሊያን ወረራ ለመግታት ብቻ ሳይሆን በኢህአፓ የሚመራውን ተቃውሞ ለመምታት ጭምር ነው። ሁለቱንም መምታት ማለት ለሞስኮ እንደገና በክሪስኮቭ አባባል የውጭው ዛቻ በሀገሪቱ ውስጥ የሚካሄደው ጸረ አብዮት ትግል ተቃራኒዎች ሳይሆኑ የአንድ ሳንቲም ሁለት ገጽታዎች ናቸው። ሞስኮና ተከታዮቿ ኢህአፓ በተባለው በሲአይኤ መሳሪያ ላይ የቃላት ጦርነት በማካሄድ ብቻ አልተወሰኑም። ይህንኑ ተቃውሞ ለማጥፋት ደርግን ለመርዳትና ለመምከር ተጨባጭ እርምጃ ወሰዱ እንጂ መንግስቱን ያስታጠቁት ኢህአፓን ለመጨፍለቅና የሶማሊያን ወረራ ከኦጋዴን ለማስወጣት መሆኑን ራሳቸው አምነዋል። የሽብር ዲያሌክቲክ የሚል ስም ሊሰጠው ይችላል። ከዚህ በታች ለማሳየት እንደሞከርነው ሶቪየት በሽብሩ ተካፋይነት ላይ ከዚህ ይበልጥ ቀጥተኛ ነው። በ1969 አጋማሽ ላይ ስልክ በመጥለፍ የሰለጠነ አንድ የኬጂቢ ቡድን አዲስ አበባ ደረሰና የኢህአፓ ደጋፊዎች ናቸው ተብሎ የሚጠረጠሩ ሰዎችን ስልክ ጠለፉት። ቡድኑ 22 አባላትን የያዘ ነበር። የነሱ መምጣትና የሚሰሩት ሥራ የኢህአፓ ደጋፊ በሆኑት የቴሌኮሙኒኬሽን ሰራተኞች ተጋለጠ። ከዚህ በኋላ ነበር እንግዲህ በኢህአፓነት ተጠርጥረው የታሰሩ ሰዎች በተጠለፉ የስልክ ንግግሮችና በሩቅ በተነሱ ፎቶዎች እንዲሁም በሌሎች የልዩ ልዩ የስለላ ዘዴዎች የተወጠሩት። በተጨማሪም የጸጥታ ሰራተኞችና መርማሪዎችም ከሶቪየት ህብረትና ከምስራቅ ጀርመን ጓዶች እርዳታ እንደሚያገኙ በጉራ ይናገሩ ነበር። 2 በ1969 በጋ ላይ በከፍተኛ ደረጃ የወታደራዊ ስትራቴጂያዊ ኮሚሽን አዲስ አበባ ላይ ተቋቋመ። ኮሚሽኑ ከ8 ከፍተኛ የሶቪየት መኮንኖች፣ አንደኛው ሌፍተናንት ጀነራል ነው፣ 7 የኢትዮጵያና 3 የኩባ ከፍተኛ መኮንኖች የተውጣጣ ነበር። ኮሚሽኑን በሊቀመንበርነት የመራው የጦር ኃይሎች ጠቅላይ አዛዥ ነው። ጉዳዩም በከፍተኛ ሚስጥር የተያዘ ነበር። ተግባሩ በሶማሊያና የውስጥ ጸረ አብዮተኞች ላይ ለሚካሄደው ጦርነት ስትራቴጂያዊ ዕቅድ መንደፍ ነበር። ጸረ አብዮትን ለመዋጋት የተነደፈው ዕቅድ ቀይ ሽብርን ማስፋፋትና ከሃዲዎችንና ሰርጎ ገቦችን በዘዴ መጠቀምን ያጠቃልላል።
በፕሮፓጋንዳ ደረጃም ዓለም አቀፍ አድማጭ ለማሳጣት ጸረ አብዮቱን እንደ ሽብር ፈጣሪ መቅረብ አለበት ተብሎ ተሞከረ። ሽብሩ በእቅዱ መሰረት ተስፋፋ፣ ህዝባዊ ውግዘቱም ቀጠለ። በግርፋት ያመኑ የኢሃፓ አባላት ሌሎችን እንዲያጋልጡ ተደረጉ። የኢሃፓ ድርጅታዊ መዋቅር ተሰራ። ከተለያዩ ገራፊዎችና ቃል ተቀባዮች የተገኘው መረጃ በማዕከላዊነት ተሰብስቦ ተመሳሳይ ውጤት ለማግኘት እንዲረዳ በአንድ ማዕከል ይያዛል። ሶቪየቶች፣ ምስራቅ ጀርመኖች፣ ኩባዎች ወዘተ ሁሉም ቀይ ሽብሩን ደገፉት። ግን በግድያውና በግርፋቱ ላይ በቀጥታ ተሳትፈው ይሆን? እስካሁን ለዚህ መረጃ አልተገኘም። ግን የኬጂቢ፣ የኩባው ዲጂአይ እና የምስራቅ ጀርመን የሽብር ኤክስፐርቶች የጸጥታ ኃይሎችንና በጸጥታ ኃይል ውስጥ ያሉ ጸረ ኢሃፓውን ልዩ ኮሚቴ ተካቱሉን፣ ኮሎኔል ሉል ሰገድን፣ ኮሎኔል ሙልጌታንና ሌሎችንም የያዘ ነው። ከምስራቅ ጀርመን የጸጥታ ክፍል የመጣ አንድ ጀነራል እንደ አንድ ኤክስፐርት የኢትዮጵያን የጸጥታ አገልግሎት እንዲመራ ተመድቦ ነበር። የሶቪየት ተከታዮችና የምዕራብ ደጋፊ ፓርቲዎች ከክሬምሊን ጋር ተባብረው ኢሃፓን ሽብር ፈጣሪ፣ ጽንፋዊና ጸረ አብዮት እያሉ ፕሮፓጋንዳ ማሰራጨታቸውን ቀጠሉ። የደርግን ሽብር ቁርጠኛና ወሳኝ አብዮታዊ እርምጃ ሲሉ አደነቁት። ነገደ ጎበዜን በድብቅ ወደ አዲስ አበባ አምጥተው ከመንግስቱ ጋር ሊያስታርቁት በከንቱ ሲሞክሩ የሶቪየት ህብረትና ተከታዮቿ ጣልቃ ገብነት በይፋ ታወቀ። ደርግ አሻፈረኝ ስላለ ነገደ ተመልሶ ሄደ። አጋጣሚው በሃቫናና በአዲስ አበባ መሃል ግጭት ፈጠረ። ደርግን በቁጥጥር ስር ለማድረግ በትጋትና በሞኝነት የሰራውን ድርጅት ለማዳን በሶቪየትና በተከታዮቿ የተደረገው ይሄ የመጨረሻ ሙከራ በህብረቱና በመኢሶን መካከል ጥብቅ ግንኙነት መኖሩን ያረጋግጣል። ግንኙነቱ በኢሃፓ ላይ በተደረገው የሽብር ዘመቻ ጊዜ ነው የተመሰረተው። የደርግ ሽብር በሚያስገርም ሁኔታ በምስራቅ አውሮፓ የተካሄደውን የኃይል እርምጃ ይመስላል። የምስራቅ አውሮፓ የሽብር ኤክስፐርቶችን ምክር ያገኘም ነበር። በቀይ ሽብሩ የማጋለጥ ስብሰባ ላይ ወላጆቹን ለሚስጥር ፖሊሶች አሳልፎ ስለሰጠውና አሁን ሶቪየት ህብረት ውስጥ አንድ አካባቢ ሐውልት ስለተሰራለት ልጅ ተዘውትሮ ይጠቀስ ነበር። የቀይ ሽብር ወንጀለኞች በመጨረሻ ለፍርድ ሲቀርቡ የሶቪየት ህብረትና የተከታዮቿ ወንጀልም አብሮ መታየቱ አይቀርም። የአብዮታዊ ሂደት ዲያሌክቲክስ በሚል ሽፋን ሶቪየት ህብረት በብዙ ሺህ የሚቆጠሩ ሰዎችን የገደለውን መንግስት ረድቷል፣ ደግፏል። በውጤቱ አብዮቱን አጨናግፏል። ፊደል ካስትሮ የኢትዮጵያን አብዮት ዳር ለማድረስ አንዱን ትውልድ ማጥፋት ቢያስፈልግ ይጥፋ ማለቱ ይነገራል። ግን የካስትሮ ስህተት ልቃፍ መሆኑ ብቻ አይደለም። ውድ የሜዳ ትረካ ተከታታዮች በባቢሌ ቶላ የተጻፈው የትውልድ እልቂት ቀይ ሽብር በኢትዮጵያ መጽሐፍ ንባባችን ክፍል 9 አብቅቷል። በቀጣይ ክፍል 10ን ይዘንላችሁ እንቀርባለን። ውድ ቤተሰቦቻችን ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ሐሳብና አስተያየቶቻችሁንም እንድታጋሩን በአክብሮት እንጠይቃለን።